ይሆን እንድትነቃ አድርጓታል ማለት ነው። ምክንያቱም ከዚህ በፊት ዳግም ፎቶ ሰጥቶት ነበረ። በኃይሉ እናቴን ከነጠቀኝ በጣም ጊዜያቶች አልፈዋል፣ 18 ዓመት ሆኖታል። ስለዚህ እባክህን እርዳኝ፣ በኃይሉ ልጅነቴንም እናቴንም አሳጥቶኛል ብሎት እንግዲህ አውርቶት ነበረ ማለት ነው። ስለዚህ ያንን ፎቶ ሲያይ እሱ ጋር ካለው ፎቶ ስለተመሳሰለበት ሊገድል የመጣውን ወይም ደግሞ በኃይሉ ያዘዘውን ነገር ችላ ብሎ የራሱን አላማ ለማሳካት ሀሳቡን ቀይሯል ማለት ነው። እንግዲህ የበኃይሉ ቀኝ እጅ የሆነው ነብሰ ገዳይ ከአንዴም ሁለቴ እንግዲህ የነ ብሌንን ቤት ለማጥቃት ሙከራ አድርጎ ነበረ፣ አልተሳካለትም። አሁንም እንግዲህ ለራሱ አላማ ለመጠቀም እያደረጋቸው ነው ማለት ነው። እዚህ ጋር እንግዲህ እሷን መግደል አቁሞ ሲጠይቃት ፎቶም የእሷ እንደሆነ ስትነግረው በጣም ተደስቷል ማለት ነው። ለእሷም ልጇ በህይወት እንዳለ ከነገራት በኋላ ለራሱ አላማ ነገሮችን እያመቻቸ ነበረ ማለት ነው። ስለዚህ እሷም እንግዲህ ልጇ በህይወት እንዳለ ስትሰማ በጣም ተደስታለች። እሱም ከሷ ምን እንደሚፈልግ ስትጠይቀው ሊነግራት አልቻለም። ግን ልጅሽ በህይወት አለ፣ እሱም በጣም ናፍቆሻል፣ እየፈለገሽ ነው ካላትና ልቧን ካንጠለጠለው በኋላ እንግዲህ ትቷት ከወጣም በኋላ ለዳግም ስልክ ደውሎ እናትየዋ በህይወት እንዳለች ከነገረው በኋላ ዳግም ደግሞ እንግዲህ አሁን ላይ ትንሽ ጭላንጭል ተስፋ እንጂ እናቱ በህይወት እንዳለች በፍጹም ማመን አቅቶታል። ምክንያቱም 18 ዓመት ሙሉ እሷን በመፈለግና ህይወቱን በሙሉ እሷን በመፈለግ ነው የፈጀው ማለት ነው። እንግዲህ ያው በኃይሉም ስለሆነ ከሷ የነጠለው በኃይሉ ግቢም ተከራይቶ ምናልባት ስለ እናቴ ትንጥዬ ፍንጭ ባገኝ ብሎ እስር ቢልም በኃይሉ ግን ቀላል ሰው ስላልሆነ ምንም አይነት ፍንጭ ሊሰጠው አልቻለም ነበረ ማለት ነው። ከዚህም ከበኃይሉ ቀኝ እጅ ጋር የተገናኘው እንግዲህ እዛ ግቢ ውስጥ በመጣበት አጋጣሚ በኃይሉ ጋር አንተ ስለምትሰራ እናቴን ካገኘህ የምትፈልገውን ነገር አደርግልሃለሁ ብሎም ቃል ስለገባለትና ገዳዩም ይሄ ነገር ትዝ ስላለው ነበረ ማለት ነው። እንግዲህ ለመጠቀሚያነት ያው ያቀረበው ማለት ነው። የራሱን ጥላቻና የራሱን እቅድ እንዲሳካለት ለማድረግ እንግዲህ ዳግም ጋር ደውሎ እናትየዋን በህይወት እንዳለችና እናቱን ደግሞ ማግኘት ከፈለገ በኃይሉ ጋር አንድ ማስረጃ ስላለ በጣም የሚፈልገው ማስረጃ ስላለ ያንን ማስረጃ ካመጣህልኝ እናትህን አገናኛለሁ፣ አለበለዚያ ግን በፍጹም እናትህን አታገኝም ብሎ እንግዲህ ዳግምንም አጣብቂኝ ውስጥ ጨምሮታል ማለት ነው። ዳግም በአንጻሩ የእናቱ በህይወት መኖሯን ቢሰማና ቢደሰትም ግን ልጁ ያቀረበለት አማራጭ ትንሽ የሚያስጠላና ከአይምሮ በላይ የሚሆን ሆኖበታል ማለት ነው። ቤት ውስጥ ገብቶ እንግዲህ በኃይሉ ጃኬት ውስጥ ፍለሽ እንዳለና እዛ ፍለሽ ላይ ደግሞ ልጁ በጣም የሚያስፈልገውና ወይም ደግሞ የበኃይሉን ህይወት የሚያንኮታኩት ወይም እሱን ለማጥፋት የሚረዳው ማስረጃ ስላለ ያንን ነገር ካላመጣህልኝ በስተቀረ እናትህን አላገናኝህም ብሎታል። ዳግምም በእናቱ ማግኘት ተደስቶ ሳይጨርስ ሌላ ዱብዳ ጨምሮበታል ማለት ነው። ግን ሰላምን አከብራታለሁኝ፣ እወዳታለሁኝ። ስለዚህ እዚህ ቤት ውስጥ ሰው ቤት ውስጥ ገብቼ እንዴት እንዲላደርግ እችላለሁ ብሎ ሊያስተባብልና ሊያሳዝነው ቢሞክርም እሱ ግን እናትህን ማግኘት ከፈለክ ይህንን ብቻ ነው ማድረግ ያለብህ፣ አለበለዚያ ግን እናትህን እገልብሃለሁኝ ስላለው ያው ምንም ማድረግ አይችልም። ሀሳቡን እንግዲህ ተቀብሏል ማለት። በሌላ በኩል ደግሞ ያው እንግዲህ ገነት መሞት ስለነበረባትና አሁን ደግሞ አለመሞቷን በኃይሉ እንዳይሰማ ያው ገነትን ማጣብቂኝ ውስጥ ጨምሯታል ማለት ነው። የብሌንን እናት እንደሞተችና እሷን ከሷ ጋር ለማገናኘት የምታስቢውን እቅድ ካላፈረሽ ደግሞ ዳግምን እገልብሻለሁኝ ብሎ እንግዲህ ሁለቱንም አጣብቂኝ ውስጥ ጨምሯቸዋል ማለት ነው። ዳግም ዳግምን ይሄን እኔ የምልህን ካላደረክ እናትህን እገልብሃለሁ ብሎት ገነትን ደግሞ እኔ የምልሽን ካላደረሽ ዳግምን እገልብሻለሁ ብሎ ሁለቱንም እንግዲህ ግራ አጋብቷቸዋል ማለት ነው።
ማለት ነው። ገነትም እንግዲህ ያሳደገቻትና እንደ ልጇ የምታያት የምትሳሳላትን ብሌንን አይኗን እያየች ከድታታለች ማለት ነው። እናቷ በህይወት አግኝታላት ያው ነይና እናገኛታለን ብላ ብሌንም ደስታዋን አጣጥማ ሳትጨርስ እንግዲህ ይሄ ልጅ አጣብቅኝ ውስጥ ጨምሯቸዋል ማለት ነው። ለብሌን እናቷ እንደሞተች ካልነገርሻት ዳግምን እገልብሻለሁ ስላላት እንግዲህ ምንም ማድረግ አችልም ራስ ወዳድ ነኝ እያለች እንግዲህ ራሷንም እየወቀሰች ነበረ። በእርግጥ በልጅነት ኳስ ልጫወት ብሎ የወጣው ልጇ በህይወት አለ ስትባልና ምንም አማራጭ ቢቀርብላት ይሄንን ማንም ሰው የሚያደርገው ነገር ነው ማለት ነው። ግን ነገሩ በጣም አስጨንቋታል። ብሌንም እንደ ልጇ ነች፣ ትሳሳላታለች። ግን ዳግምን ለማትረፍ ደግሞ የብሌን እናት ሞታለች ማለት ስላለባት ያው ሞታለች ብላታለች ማለት ነው። ያው ብሌንም በጣም ተጎድታለች፣ ተስፋ ቆርጣለች ማለት ነው። እድሜ ልኳን እናቴን አገኛለሁኝ ብላ ስትለፋና ስትመኝ የነበረውን ነገር ወይም ደግሞ ለምን እንደጣለቻት ለምን እስካሁን ድረስም እንዳላየቻት ብዙ በአይምሯ ውስጥ የምትጠይቃት ጥያቄ እንደነበራትም ስታወራ ነበረ። አሁን ላይ ግን ገነት አይኗን እያየች ዳግምን ለማትረፍ ብላ እናትሽ ሞታለች ብላታለች ማለት ነው። እሷም አምና ተቀብላ እንግዲህ በጣም እየተሰቃየችና እናቷ እንደሞተች ስላሰበች እያነባች ነው ያለችው ማለት ነው። የባህሉም ቀኝ እጅ እንግዲህ ለባህሉ ሴት ማለትም ገነትን እንደገደላት ነግሮታል ማለት ነው። እሱም በጣም ተደስቷል። ነገሮች የተመቻቹለትና ባሰበበት መንገድ እየሄዱለት እንደሆነ እያሰበ ነው ማለት ነው። ግን ልጁም በኃይሉን መበቀል ስለሚፈልግ እንግዲህ እሱን ለመጉዳት እያሰበ ነው ያለው ማለት ነው። ሌላው እንግዲህ ብሌንም ቤት ውስጥ ሄዳ እናቷ እንደሞተች ስትናገር ያው ቃልም ይሄንን ነገር ስለምትፈልገው እንግዲህ ቃል ደግሞ የተረዳችበት መንገድ እየተሳሳተ ነው ማለት ነው። በኃይሉ እያሰበ ያለው ገነት እንደሞተች ነው። ብሌንም ደግሞ ገነት እንደሞተች ማለትም ወይም ደግሞ አሳዳጊዋ እንደሞተች ነው እያሰበች ያለችው ማለት ነው። ብሌን ደግሞ እያለቀሰች ያለችው ወላጅ እናቷ እንደሞተች ሰላም እንደሞተች አድርጋ ነው እያለቀሰች ያለችው ማለት ነው። ነገሮቹ እዚህ ጋር ተወሳስበዋል ማለት ነው። ስለዚህ አሁን በኃይሉና ቃል ደግሞ አላማቸው የሰራ ነው የመሰላቸው ማለት ነው። ብሌን ግን አሁን ላይ እያለቀሰች ያለችው ያው እናቷ ባትሞትም ለጊዜውም ቢሆን ግን እናቴ ወላጅ እናቷ ከዚህ በፊት ጥላት ወደ አረብ ሀገር የሄደችው እናቷ እንደሞተች ነው እያሰበች ያለችው። ምክንያቱም የተነገራት የውሸት ሀሳብ ቢሆንም ግን እሷ እያለቀሰች ያለችው ወላጅ እናቴ ሞታለች ብላ ነው። እነሱ ደግሞ አሳዳጊዋ ሞታለች ብለው ነው ያመኑት ማለት ነው። ስለዚህ አሁን እዚህ ጋር ምናልባትም እንግዲህ ለብሌን ትልቅ ጥቅም ሊኖረው ይችላል ማለት ነው። ምክንያቱም በኃይሉ አሁን ላይ አሳዳጊዋን ገድያለሁ ብሎ ስላሰበ መቼም ቢሆን ወደ እሷ ፊቱን አያዞርም። ምክንያቱም ሞታለች ብሎ ነው የሚያስበው ማለት ነው። ስለዚህ ደግሞ ቃስ በቃስ እንግዲህ የብሌን አሳዳጊም ዳግምን ካገኘች በኋላ እና ዳግም እጇ ከገባ በኋላ እንግዲህ የብሌን እናት እንዳልሞተች ልትነግራት ትችላለች ማለት ነው። አሁን ላይ እንግዲህ ቃልም የብሌን አሳዳጊ እንደሞተች ነው እያመነች ያለችው ማለት ነው። ስለዚህ ነገሮች ዝብርቅርቅ ብለዋል ማለት ነው። ዳግምም እንግዲህ አሁን ላይ ማለት ነው እናቴ ሞታለች ብሎ ባሰበበት ሰዓት ልጁ ደውሎ እናትየዋ በህይወት እንዳለች ሲነግረው ማመን አቅቶታል ማለት ነው። እንግዲህ ከብሌን ጋር እያለቀሰ ነበረ ማለት ነው። እናቴ ሞታለች፣ ስለዚህ ረጅም ጊዜ እሷን ስከተልና ስፈልግ ነበር፣ ላገኛት አልቻልኩኝም፣ የኔና የአንቺ ታሪክ አንድ አይነት ነው እያለ እንግዲህ ሀሳቡንም ሲነግራት ነበረ። ከዚህ በፊት ስለበደላት ነገርምና ስለተናገራት ነገር የተሳሳተ አስተሳሰብ እንደሆነም ይቅርታም ጠይቋታል ማለት ነው። ስለዚህ እሷም እንግዲህ እናቴ ሞታለች ብለህ ማሰብ የለብህም ትክክለኛ ሀሳቡን ሳታቂ የሚል አስተሳሰብ ወይም ደግሞ ምክር ለግሰዋለች ማለት ነው። አሁን ላይ ግን ዳግም ድንገት አጋጣሚ ማለት ነው የእናቷ አለመሞትን መስማቱ በራሱ በቂ ነው። ግን ልጁ የሰጠው ስራ ደግሞ ትንሽ ቢያስጨንቅም እንግዲህ እንደምንም ገብቶ ፍለሹን ከቤት ውስጥ ካወጣ ዳግም ከእናቱ ጋር የመገናኘት እድሉ ሰፊ ነው የሚሆንለት ማለት ነው።